ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ሰብአዊ ድጋፍ በራስ አቅም ለማረጋገጥ ተቋማዊ አቅምን ማጠናከር ይገባል ተባለ። የኢትዮጵያ አደጋ ስጋት ስራ አመራር ምክር ቤት በአዲስ መልክ ከተቋቋመ ወዲህ የመጀመሪያውን ስብሰባ አካሂዷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንደገለጹት በየትኛውም ዓለም የሚከሰቱ ሰው ሰራሽና የተፈጥሮ አደጋዎች ምላሽ አሰጣጥ ስርዓት እንደየሀገራቱ የኢኮኖሚ እድገትና ስልጣኔ አቅም እንደሚወሰን ተናግረዋል። የአደጋ ስጋት አመራር ስራ ከብሔራዊ ደህንነት፣ ከማህበራዊ ፍትህ፣ ከሰብአዊ መብቶች፣ ከሰላም ግንባታና ከዘላቂ ግቦች ጋር በጥብቅ ቁርኝት ያለው መሆኑን ተናግረዋል። የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም በራስ አቅም ሰብአዊ ድጋፍ ለማሟላት በተቀናጀ የአመራር ስርዓት የሚከናወንና ስኬቱም የብዝሃ ዘርፍ ኢኮኖሚ ተጨባጭ ውጤቶች ማሳያ መሆኑን ተናግረዋል። በቀጣይም የኢትዮጵያን የመረዳዳት እሴት በማጎልበትና ሰብአዊ ድጋፍን በራስ አቅም ለመሸፈን የተመዘገበውን ስኬት ይበልጥ ለማጠናከር በትኩረት እንደሚሰራ አስገንዝበዋል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ ሙሐመድ በዚህ ወቅት እንደገለጹት የምክር ቤቱ መቋቋም ሰብአዊ ድጋፍ በራስ አቅም የመሸፈን ተነሳሽነትና የመደጋገፍን ባህል ለማጠናከር ጉልህ ፋይዳ አለው ብለዋል። የውሃና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ኢተፋ የምክር ቤቱን መቋቋም በራስ አቅም ለመሸፈን የሚከናወኑ ተግባራትን ለማላቅ እንደሚረዳ ተናግረዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ በበኩላቸው ምክር ቤቱ ግልጽ የአሰራር ስርዓት በመፍጠር የሰብአዊ ድጋፍ ችግሮችን በራስ አቅም ምላሽ ለመስጠት ጠቀሜታ እንደሚኖረው ገልጸዋል። በማጠቃለያው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ አደጋ ስጋት ስራ አመራር ምክር ቤት ለጋራ ስኬት በትጋት መስራት አለበት ሲሉ አሳስበዋል ሲል ኢዜአ ዘግቧል። ኢሰማኮ ምክክር ለሀገሪቱ ችግሮች ዋነኛው መፍትሄ ነው አለ። ምክክር ለሀገሪቱ ችግሮች ዋነኛው መፍትሄ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ በጽኑ እንደሚያምን የኮንፌዴሬሽኑ ምክትል ፕሬዝዳንት ተናግረዋል። የኢሰማኮ ምክትል ፕሬዝዳንት ድሪብሳ ለገሰ ለጋዜጣ ፕላስ እንደገለጹት በሀገሪቱ በተለያዩ ጊዜያት በሚፈጠሩ ግጭቶች ምክንያት ሰራተኞች ከስራ ቦታቸው ሲፈናቀሉ፣ ተቋማት ሲፈርሱና የስራ ዋስትናቸው አደጋ ላይ ሲወድቅ ይስተዋላል። ለዚህ ችግር ብቸኛው መፍትሄ ሀገራዊ ምክክር መሆኑን የገለጹት ምክትል ፕሬዝዳንቱ የፖለቲካ ልዩነት በጠረጴዛ ዙሪያ በሚደረግ ምክክር እንዲፈታ ኢሰማኮ በተደጋጋሚ ጥሪ ማቅረቡን አስታውሰዋል። በምክክሩ ሀገራዊ መግባባትና መተማመን ለማምጣት ሂደቱ በጥንቃቄ መመራት እንዳለበት ተናግረዋል። ሰራተኛው ሰላም ሲኖር ብቻ ስራውን ማከናወን እንደሚችልና ለዚህም የምክክር ውጤታማነት ወሳኝ መሆኑን ተገልጿል። ምርጫ ዲሞክራሲያዊነቱን ጠብቆ ሊካሄድ የሚችለው ሰላምን ማስከበር ሲቻል ነው ተባለ። የሰላም ሚኒስቴር ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመተባበር ሰላማዊ የፖለቲካ እንቅስቃሴ ለሰላማዊ ምርጫ በሚል መሪ ሀሳብ ከፖለቲካ ፓርቲዎች አመራሮችና ሌሎች ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። በመድረኩ ምርጫ የፖለቲካ ፓርቲዎች ሀገር ወዳድነታቸውን ብሎም ለሰላም ያላቸው አቋም የሚንጸባረቅበት ወቅት መሆኑን የሰላም ሚኒስትር መሐመድ እድሪስ ተናግረዋል። ሚኒስትሩ አክለውም ሀሳብ ይዞ ለህብረተሰብ በማቅረብ ሰላማዊ አማራጭ መፎካከር የስልጣኔ መገለጫ መሆኑን የገለጹ ሲሆን ይህንን ጠብቆ መሄድ አሸናፊ እንደሚያደርግም አንስተዋል። ምርጫ ዲሞክራሲያዊነቱን ጠብቆ ሊካሄድ የሚችለው ሰላምን ማስከበር ሲቻል መሆኑን አስገንዝበዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው የጋራ ምክር ቤቱ 64 ክልላዊና ሀገር አቀፍ የፖለቲካ ፓርቲዎችን በአባልነት ያቀፈ መሆኑን ተናግረዋል። ምክር ቤቱ በቀጣይ የሚካሄደው 7ኛው ሀገራዊ ጠቅላላ ምርጫ ነፃና ፍትሃዊ እንዲሆን አስቻይ ሁኔታ ለመፍጠር የፖለቲካ ፓርቲዎች ሚና የላቀ መሆኑን አስታውቀዋል። የምክር ቤቱ ሰብሳቢ አክለውም የቢሾፍቱን የቃል ኪዳን ሰነድ በመፈራረም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለሀገር ሰላም የበኩሉን ድርሻ እየተወጣ ይገኛል ማለታቸውን ኢዜአ ዘግቧል። የቱሪዝም ሚኒስቴር የቱሪስት መዳረሻዎች መስፋፋት የቱሪዝምን ተወዳዳሪነት እያጎለበተ መሆኑን ገለጸ። በቱሪዝም ሚኒስቴር የመሰረተ ልማት ዘርፍ ስራ አስፈጻሚ ሳሙኤል ኃይሌ ለኢዜአ እንዳሉት መንግስት በገበታ ለሸገር፣ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች አማካኝነት ያልተገለጡትን የቱሪዝም ሀብቶች በማልማት ምቹ የቱሪስት መዳረሻ አድርጓል። እነዚህ አዳዲስና ነባር መዳረሻዎች የሀገሪቱን ገጽታ ከመቀየር ባለፈ በርካታ ቱሪስቶች ወደ ኢትዮጵያ እንዲመጡ አድርገዋል ብለዋል። በዚህም ሀገሪቱ ለኮንፈረንስ ቱሪዝም ተመራጭ እንድትሆን በማድረግ በኩል ዓለም አቀፍ ተወዳዳሪነቷን ከፍ ብሏል ሲሉም ተናግረዋል። ኃላፊው መንግስት በዘርፉ ለሚሰማሩ ባለሀብቶች ማበረታቻና ድጋፍ እያደረገ መሆኑን ጠቅሰው የግሉ ዘርፍ አዲስ አበባን ጨምሮ በተለያዩ አካባቢዎች መዳረሻዎችን የማልማት ተሳትፎውን እያሳደገ ይገኛል ብለዋል።
በአዲስ አበባ በ3 ወራት ውስጥ 102 ሰዎች በትራፊክ አደጋ መሞታቸው ተገለጸ። በ2018 የመጀመሪያዎቹ 3 ወራት ውስጥ 102 ሰዎች በትራፊክ አደጋ መሞታቸውን የአዲስ አበባ የትራፊክ ማኔጅመንት ባለስልጣን አስታውቋል። የባለስልጣኑ ምክትል ዳይሬክተር አማረ ታረቀኝ ለኢትዮጵያ ፕሬስ ድርጅት እንደገለጹት በዚህም የሞት አደጋ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ5 ሰዎች የቀነሰ መሆኑን ተናግረዋል። ይሁን እንጂ በመዲናዋ አሁንም በቀን በአማካይ አንድ ሰው በትራፊክ አደጋ እንደሚሞትና ከ3 እስከ 5 የሚደርሱ ከባድ የአካል ጉዳቶች እንደሚመዘገቡ አስረድተዋል። እንደ ምክትል ዳይሬክተሩ ገለጻ በ2017 በጀት ዓመት ብቻ በመዲናዋ 411 ሰዎች መሞታቸው ተመዝግቧል። ባለስልጣኑ ከአዲስ አበባ ፖሊስ ጋር በመተባበር ለትራፊክ አደጋ ተጋላጭ ከሆኑ 86 ትምህርት ቤቶች የተመለመሉ 605 ረዳት የተማሪ ትራፊክ አስተባባሪዎችን አስመርቋል። ተማሪዎቹ በወሰዱ ስልጠና መሰረት በትምህርት ቤቶቻቸው አካባቢ የትራፊክ ስምሪት ስራ እንዲያከናውኑ የሚደረግ ሲሆን ይህም በትምህርት ቤታቸው አካባቢ የሚደርሰውን አደጋ ለመቀነስ ትልቅ ሚና እንደሚኖረው ተገልጿል። በትራፊክ አደጋ በዓለም ላይ በዓመት 1.2 ሚሊዮን ሰዎች፣ በኢትዮጵያ ደግሞ 5000 የሚጠጉ ሰዎች ህይወታቸውን እንደሚያጡ አቶ አማረ ገልጸዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዘገባዎች ተሻገርኩ። ቻይና በ2025 92 ሳተላይቶችን በማምጠቅ የጠፈር ምርምር አቅሟን አሳደገች። ቻይና በቅርቡ በተጠናቀቀው የፈረንጆቹ 2025 ዓመተ ምህረት ብቻ ለተለያዩ አገልግሎቶች የሚውሉ 92 ሳተላይቶችን ወደ ህዋ ማምጠቋ ተገልጿል። ሀገሪቱ በሀያላን ሀገራት መካከል ያለውን የጠፈር ላይ ፉክክር ለመምራት እያደረገች ላለው ጥረት ማሳያ እንደሆነ በተነገረው በዚህ ስኬት በተለይም የግሉ ዘርፍ ተሳትፎ መጨመር ለቁጥሩ ማደግ ዋነኛ ምክንያት መሆኑን ቲአርቲ ወርልድ ዘግቧል። ቀደም ሲል በመንግስት እጅ ብቻ ተወስኖ የቆየው የህዋ ምርምር ለግሉ ዘርፍ ክፍት መደረጉ በርካታ የኮሙኒኬሽን ሳተላይቶች እንዲመረቱና እንዲመጥቁ እድል ፈጥሯል። የቻይና የህዋ ምርምር ዘርፍ አሁን ላይ ሳይንሳዊ ግኝት ብቻ ሳይሆን ሰፊ የገቢ ምንጭ እየሆነ መምጣቱም ተመልክቷል። ቻይና በአሁኑ ወቅት በጨረቃ በከዋክብትና በፕላኔቶች ጥናት ላይ ትኩረት አድርጋ እየሰራች ሲሆን ለብሮድባንድ ኢንተርኔት ላይ ለርቀት ዳሰሳ ቴክኖሎጂዎች የሚያገለግሉ ሳተላይቶችንም በስፋት ወደ ህዋ በመላክ ላይ ትገኛለች። አሜሪካ የቬንዙዌላውን ፕሬዝዳንትና ባለቤታቸውን አስራ ለፍርድ ልታቀርብ ነው። ለመሆኑ አሜሪካ ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን እንዴት ያዘቻቸው? ይህንንና ሌሎች ተያያዥ ጉዳዮችን ያካተተ ሀተታ ይዘናል፣ እንደሚከተለው ይቀርባል። የአሜሪካ ሰላዮች ለወራት ያህል የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን እያንዳንዱን እንቅስቃሴ ሲከታተሉ ቆይተዋል። ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኙ፣ ምን እንደሚመገቡ፣ ምን እንደሚለብሱና የቤት እንስሳቱ ጭምር ክትትል ሲደረግባቸው ነበር። ይህንን ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ትንሽ ቡድን ነው። ከዚያም በታህሳስ መጀመሪያ ኦፕሬሽን አብሶሉት ሪዞልቭ የሚል ስያሜ የተሰጠው ዘመቻ ተነደፈ። ዝግጅቱ ውስጥ የተሳተፉ የአሜሪካ ጦር አዋቂ ወታደሮች በቬንዙዌላ ዋና ከተማ ካራካስ የሚገኘውን የፕሬዝዳንቱን ደህንነቱ የተጠበቀ ማቆያ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮንን እንደሚይዙ ልምምድ አድርገዋል። የአሜሪካ ኮንግረስ ስለ እቅዱ አስቀድሞ ገለጻ አልተደረገለትም፣ ምክረ ሀሳብም አልተጠየቀም። የዘመቻው ሂደት በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታ እስኪፈጠር ጠብቀዋል። ኦፕሬሽኑ በድንገት እንዲከናወንም ፍላጎት እንደነበራቸው ባለስልጣናቱ ተናግረዋል። ፕሬዝዳንት ትራምፕ ከ4 ቀናት በፊት ኦፕሬሽኑ እንዲፈጸም ፈቃድ ሰጥተው ነበር። ይሁን እንጂ የተሻለ የአየር ሁኔታ እስከሚፈጠር በሚል ጊዜው ተራዝሟል። በኋላም ኦፕሬሽኑ እንዲጀመር ትዕዛዝ ያስተላለፉት በቬንዙዌላ አቆጣጠር ሌሊት ላይ ነበር። በዚህም ወታደሮቹ በአየር በየብስ እና በባህር 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽመዋል። የኦፕሬሽን መጠንና የተከናወነበት ሁኔታ ከዚህ ቀደም ታይቶ የማይታወቅ ነው ተብሏል። ትራምፕ የኦፕሬሽኑን ሂደት የተከታተሉት በቀጥታ ስርጭት ሲሆን ከዋይት ሃውስ ውጭ በፍሎሪዳ ፓልም ቢች በሚገኘው ማራላጎ ክለባቸው ውስጥ በአማካሪዎቻቸው ተከበው ነው። በወቅቱም የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጎናቸው ነበሩ።
ፕሬዚዳንት ትራምፕ ከኦፕሬሽኑ በኋላ ሲናገሩ ለማየት የሚያስደንቅ ነገር ነበር ብለዋል። የተፈጠረውን ተመልክታችሁ ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከትኩት ብለዋል። ባለፉት ወራት ፕሬዚዳንት ትራምፕ ማድሮን በእዝ ዝውውርና በእዝ ሽብርተኝነት ሲከሰሱ እንዲሁም በቀጣናው እዝ ያዘዋውራሉ የተባሉ በአስራዎች የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርመዋል። በዚህ ጊዜም በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚና ከ10 የሚበልጡ የጦር መርከቦች ተንቀሳቅሰዋል። እንደ ተንታኞቹ እይታ ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጣናው ሲሰፍር ይህ የመጀመሪያው ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊት በተካሄደው በኦፕሬሽን አብሶሉት ሪዞርቭ ላይ ቦምብ ጣዮችን፣ ተዋጊ ጄቶችና የስለላ ሰርቬላንስ አውሮፕላኖችን ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርተዋል። ትራምፕም ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጄት ነበረን ሲሉም ገልጸዋል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካራካስ ከፍተኛ ፍንዳታዎች ተሰምተዋል። በከተማዋ ሰማይ ላይ የጭስ ደመና ታይቷል። አውሮፕላኖችና ሄሊኮፕተሮች በከተማዋ በሙሉ ሲበሩ ይታዩ ነበር። አሜሪካ በሀገሪቱ የአየር መከላከያ ስርዓትና ሌሎች ወታደራዊ ኢላማዎች ላይ ጥቃት ፈጽማለች። ኦፕሬሽኑ ከመጀመሩ በፊትም አሜሪካ የካራካስን የኤሌክትሪክ ኃይል እንዳቋረጠች ትራምፕ ተናግረዋል። ይህንንም ባለን የተለየ የሙያ ብቃት የተነሳ የካራካስ መብራቶች በአብዛኛው እንዲጠፉ ተደርገው ነበር ሲሉ ገልጸውታል። የአሜሪካ ጦርም ወደ ካራካስ የገባው በከተማዋ ዙሪያ ፍንዳታዎች እየተሰሙ በነበረበት ወቅት ነው። በቁጥጥር ስር የማዋል ኃይሉ ወደ ማዱሮ ግቢ በመውረድ በፍጥነት ተንቀሳቅሷል። ትራምፕ ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ። የብረት በሮቹ የተቀመጡት ለዚህ ተብሎ ነበር ብለዋል። ኤሊት የአሜሪካ ወታደሮች ወደ ቤተ መንግስቱ ሲጎርፉ የቬንዙዌላው ፕሬዝዳንት ወደ መሸሸጊያው ክፍል ለመሸሽ መሞከራቸውን ትራምፕ ተናግረዋል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከረ ነበር፣ ነገር ግን ቦታው ደህንነቱ ያለበት አልነበረም። ምክንያቱም በ47 ሴከንድ ውስጥ በሩን እናፈነዳው ነበር ብለዋል። ትራምፕ አክለውም በሩ ጋር ደርሶ ነበር፣ ነገር ግን ሊዘጋው አልቻለም። በፍጥነት ስለደረሱበት ወደ ክፍሉ መግባት አልቻለም ብለዋል። እናም ፕሬዚዳንት ማዱሮ ከነባለቤታቸው በቁጥጥር ስር ዋሉ። ጥያቄው ግን በአሜሪካ የተደረገው ይሄ ሁሉ የጦር ዘመቻ ምን ትርጓሜ ይሰጠዋል? ምክንያቱም የአንድ ሉዓላዊነት ሀገርና ሕዝብ ድንበርና ክብር በዚህን ያህል መጠን መድፈር በግዛቷ ውስጥ የሚገኘውና ከ3 ወራት በፊት ዓመታዊ ጉባኤውን ያስተናገደችው የዓለም ሀገራት ድርጅት ተመድ የሚተዳደርበትን ሕግና ስርዓት የጣሰ ግልጽ ወረራ ነውና። ከሁሉም የከፋው ፕሬዚዳንት ማዱሮና ባለቤታቸው ወደ አሜሪካ ተጉዘው በኒውዮርክ ከተማ ክስ ተመስርቶባቸዋል መባሉ ነው። የኒውዮርክ አቃቢ ሕግም ፕሬዚዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ብሏል። እናም አሜሪካ ከሳሽ፣ አሜሪካ አድኖ ያዥ፣ አሜሪካ አቃቢ ሕግና ፍርድ ሰጪ የሆነችበት የዓለማችን ምርጥ ወረራ ትዕይንት መጨረሻው ምን ይሆን? ዛሬም ግን ዓለም የጉልበተኞች ሆና መቀጠሏ ያነጋግራል። ሀተታውን ስንሰራ ቢቢሲን ዋቢ አድርገናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘው ነበር። ሰናይ ጊዜ